እርሱን ስሙት። ይሄ የአብ ቃል ነው። አብ የተናገረው ቃል ነው። በአዲስ ኪዳን ላይ የተገለጠ ቃል ነው። ስለ ኢየሱስ ማንም ሰው ኢየሱስን እንዲሰማው የተነገረ ቃል ነው። ያ በብሉይ ኪዳን የነበረው እግዚአብሔር ዛሬም ቢሆን በኢየሱስ ክርስቶስ በኩል እንድንሰማው ይፈልጋል። በኢየሱስ ክርስቶስ በኩል ነገሮችን ሁሉ እንድናደርግ ይፈልጋል። ብሉይ ኪዳን ላይ ምንም እስራኤልን ይዞ ቢጓዝም እንኳን እግዚአብሔርነቱ ግን ለሌሎችም እግዚአብሔር ነበረ። ሰማይን ምድርንም የፈጠረ አምላክ ነውና እስራኤልን በመንግስትነት ወይም እስራኤልን እሱ በሚፈልግበት አይነት መንገድ አምጥቶ በሕጉ እየመራት ለአዲስ ኪዳን ለሚገለጠው ነገር ሁሉ በእሷ በኩል እየገለጠ ትንቢቱ ምኑም እየመጣ ቢመጣም እንኳን እስራኤልን ያን ጊዜ እየመራና እያስተዳድራት ያለው ይኸው እግዚአብሔር ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁኝ። ውድ እርሱን ስሙት መርሃ ግብር ተከታዮቻችን በሙሉ ባለፈው እንዳቀረብንላችሁ ምስክርነትን በተመለከተ ዛሬ በቀጣይ ይዤላችሁ የቀረብኩት ይኖራል። ባለፈው እንግዲህ ከመምህር ሀብታሙ ጋራ በምስክርነት ዙሪያ ላይ ሰፊ ነገሮችን አንስተን አብርተናል፣ ተነጋግረናል። በዛ ላይ ደግሞ ሰፋ ያለ ግንዛቤ እንዳገኛችሁ እናምናለን። በዚህም ምስክርነትን በተመለከተ ባቀረብንላችሁ ላይ የምስክር አይነት 3 አይነት የምስክር አይነቶችን መምህር ሀብቴ አሳይተውናል። በተጨማሪ ምስክርነት ለምን እንዳስፈለገ፣ ምስክርነት ለምን አስፈላጊ ሆኖ በዛ በመጽሐፍ ቅዱስ ላይ እንደተጻፈ፣ ምስክርነት ከእግዚአብሔር አኳያ ከመለኮታዊነቱ አኳያ ማየት የሚገባንን ነገር አይተናል። ዛሬም በዛው በቀጣይ የምንነጋገረው የምንማማረው ነገር ይህንኑ ነው የሚሆነው። ምስክርነት ለምን እንዳስፈለገ፣ ምስክርነት አስፈላጊነቱ ለምን እንደሆነ እናያለን። በዚህ መሰረት ሰዎች በሰዎች መካከል የራሳቸው ምስክር ያቆማሉ። ይህም ለመተማመን ሲሉ የሚያደርጉት ነገር ነው። እንደገና ደግሞ እግዚአብሔር ከሰዎች ጋርም ምስክርነትን አቁሞ ሲነጋገር እንመለከታለን። ሰዎች ደግሞ ለእግዚአብሔር ምስክርነትን ሲሰጡ ሲናገሩ እንመለከታለን። ይህንም ብዬ ስላችሁ ግን ብሉይ ኪዳንን መነሻ ነጥብ እናድርግ እንጂ ዋናው ግባችንም ውጤቱም አዲስ ኪዳን እንደሆነ ይህን እንድትረዱን ነግራችኋለሁኝ። ለምንድን ነው ስንል አዲስ ኪዳን ላይ አንድ ትልቅ ስራ ተሰርቷልና ለተሰራው ስራ ደግሞ ምስክሮች የሆኑ ሰዎች እንዳሉና እኛም ራሳችን ለአዲሱ ኪዳን ስራ ምስክሮች እንደሆንን መጽሐፍ ስለሚነግረን ነው። ስለዚህ መነሻ ነጥቡን ብሉይ ኪዳን ላይ ብናደርገውም የመነሻ አቅጣጫችንን እዛ ጋር አድርገን ለመነሳትና ወደፊት ለመምጣት የፈለግነውም የነገሮች ሁሉ ጅማሬ የነገሮች ሁሉ መጀመሪያ ብሉይ ኪዳን ላይ ስላለ ነው። ከዚህ አኳያ ነው ብሉይ ኪዳን ላይ ያለው ምስክርነት እንደ አዲሱ ኪዳን አይነት ምስክርነት አይደለም። የአዲሱ ኪዳን ምስክር ለየት ባለው ሁኔታ የተገለጠና የመጣ ነው። እሱን ወደ ኋላ ላይ የምናየው ይሆናል። ሰዎች ግን ምን ጊዜም ቢሆን ልናቅ የሚገባን አንዱ ትልቅና ትልቁ ነገር ምንድነው? እግዚአብሔር አምላክ ምስክርነትን እንደሚፈልግ ይሄን ልንረዳ ይገባናል። እኛም ስለ እግዚአብሔር ልንመሰክር እንደሚገባን ይሄን ልናውቅ ይገባናል። ምንድነው ብዙ ጊዜ ስናይ እግዚአብሔር ፈጣሪ ነው እንዲህ ነው ብለን እንላለን እንጂ ስለ እግዚአብሔር የምንሰጠው ምስክርነት ውስንነት ነው። አንዳንድ ጊዜ እንደውም እኔ ማን ነኝ ስለ እግዚአብሔር የምመሰክረው የሚል አይነት ነገሮችን ሁሉ የምንናገርባቸው ጊዜያቶች አሉ። አሁን ግን መጽሐፍ ቅዱስ አስረግጦ ይነግረናል። እግዚአብሔርም ስለ ሰዎች ይመሰክራል፣ ሰዎችም ስለ እግዚአብሔር ይመሰክራሉ። ይሄ ማለት ምንድነው? የእግዚአብሔርን እውነታነት ይናገራሉ፣ የእግዚአብሔርን እውነታነት ይገልጣሉ። እና ወደ ቀጣዩ ክፍላችን እንገባለን። በዚህ መሰረት ሰዎች በብሉይ ኪዳን ሰዎች ስለ እግዚአብሔር የተናገሩትን አሊያም የመሰከሩትን ምስክርነት የምንመለከት ይሆናል። በኢያሱ 24:22 ላይ አንድ ቃል እናገኛለን። መጽሐፈ ኢያሱ 24:22 ላይ
የምናገኘው ቃል ይኖረናል። እዛ ላይ ያንን ቃል እናነብና እንዴት ኢያሱ የመሰከረበትን ወይም እዛ ጋር የተናገረበት መንገድ እናያለን። ያም ስለ እግዚአብሔር ምስክርነት የሰጠበት ነው። መጽሐፈ ኢያሱ ምዕራፍ 24 ቁጥር 22 ላይ ኢያሱም ሕዝቡን እንድታመልኩት እና እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነሱም ምስክሮች ነን አሉት። እንግዲህ እግዚአብሔርን እንደሚያመልኩት ለዚህ ነው ምስክርነቱን እየነገራቸው ያለው። እናንተ ለምታመልኩት አምላክ ምስክሮች ናችሁ እያላቸው ነው ያለው። ስለዚህ እግዚአብሔር የሚመለክ አምላክ ስለመሆኑም እዚህ ጋር በኢያሱ መጽሐፍ ላይ የምናገኘው ነገር አለ እና ኢያሱ ያለ ምክንያት አይደለም ይሄንን ያስቀመጠው። ይሄ ትውልድ ምስክርነት ሊሰጥም ይገባዋል፣ ምስክርነቱንም ሊያውቅ ይገባል። ስለዚህ ይሄን የምታመልኩትን አምላክ እናንተ አሁን እያመለካችሁት ያላችሁት አምላክ እግዚአብሔር እንደሆነ ልታውቁ ይገባችኋል። ለዚህም ደግሞ ላወቃችሁት አምላክ ምስክር ናችሁ እያለ አንድ ማስረጃ ነው እዛ ጋር እየሰጠ ያለው። ሌላው በሐዋርያ ሥራ ምዕራፍ 14 ላይ እንመለከታለን። ሐዋርያ ሥራ ምዕራፍ 14 ላይ ቁጥር 17 ላይ ስናይ ይሄ እግዚአብሔር ምን እንዳደረገና ላደረገው ነገር ምስክርነት ሲሰጥ ነው የምናየው። 14:17 ስለዚህም በምኩራብ ከአይሁድና እግዚአብሔርን ከሚያመልኩ ሰዎች ጋር በየቀኑም በገበያ ከሚያገኛቸው ጋር ይነጋገር ነበር። ሐዋርያት ሥራ 14:17 ከዚህም ሁሉ ጋር መልካም ስራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወምና ይላል። እግዚአብሔር ባደረጋቸው ነገሮች ሁሉ ራሱን በምስክርነት ነው ያቀረበው። ያለ ምስክር አልተወም። እዚህ ጋር የሚነግረን ምንድነው? ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ስለዚህ ይሄንን ሁሉ የሚያደርግልን እያደረገ ያለው ማን ነው? እግዚአብሔር ነው እያለን ነው እየነገሩን ያለው። ለዚህ ክፍል ላይ ምናየው ይሄንን ነው። ዝናብንም የሚሰጠው እግዚአብሔር ነው። ሰብልንም የሚሰጠው እግዚአብሔር ነው። ሁሉንም ነገር ማድረግ የሚችለው እግዚአብሔር ነው። ይሄንን ነገር ሁሉ ሲያደርግ ግን እግዚአብሔር ራሱን ያለ ምስክር አልተወም። ማስረጃ አለው። ይሄ እውነታነት አለው። እነኚህ ነገሮች ሁሉ የሚሆኑት ነገሮች ሁሉ ስለ እግዚአብሔር የሚመሰክሩልን ናቸው። ስለ እግዚአብሔር የሚነግሩን ናቸው። ይሄ እግዚአብሔር የለም ብለው ለሚሉ ሰዎች እግዚአብሔር መኖሩን የሚገልጡ ነገሮች ናቸው እያለ ነው የሚነግረን። አብዛኛውን ጊዜ ስንመለከት እግዚአብሔር የለም ብለው የሚሉ ሰዎች አሉ። ለነኚህም ሰዎች ምላሽ የሚሆንን ነገር ነው እዚህ ጋር የተቀመጠው። በብዛት ስንመለከት ከውድቀት በኋላ ያለው ነገር እጅግ ከባድ የሆነ ነገር ነው። በእግዚአብሔርና በሰዎች መካከል ያለው የመተማመን ጉዳይ በጣም ከፍተኛ ችግር ውስጥ የወደቀበትም ጊዜ ነው። ለምንድነው ስንል ሰዎች የሌላ ሐሳብ ተከታይ ሆነዋል። የሌላ ወገን ሐሳብ በውስጣቸው ከመግባቱ የተነሳ ምንድነው የእግዚአብሔርን ሐሳብ ተቀብሎ በእግዚአብሔር ሐሳብ ላይ ጸንቶ ለመቆም አልቻለም። ከዚህም የተነሳ እግዚአብሔር በእያንዳንዱ ነገር ላይ ሲመጣ ምስክርነትን እያቆመ ነው የሚሄደው። እነኚህ ሁሉ ነገሮች ግን ምስክር ሆነው እያሉ ሰዎች ይሄንን ምስክርነት እንኳን ተቀብለው ስለ እግዚአብሔር እንዲህ ነው ብለው ማለት አልቻሉም። ስለዚህ እግዚአብሔር በየትኛውም ጊዜና ዘመን ላይ ባደረገው በሰራው ስራ ሁሉ ራሱን ያለ ምስክር የተወበት ጊዜ የለም። ሁል ጊዜ ምስክርነትን ያደርጋል።
ሌላው በዚህ ውስጥ የምንመለከተው እግዚአብሔር ስለራሱ የሰጠው ምስክርነትን ነው የምናየው። እግዚአብሔር ስለራሱ እኔ እግዚአብሔር እንዲህ ነኝ ብሎ ያለበትን ምስክርነት ነው የምንመለከተው። ኢሳይያስ 43 ቁጥር 10 ላይ እንመለከታለን። በኢሳይያስ 43 ቁጥር 10 ላይ የምንመለከተው ክፍል ይኖረናል። እንግዲህ ዋናው ቅድም እንዳልኳችሁ ስለ እግዚአብሔር እዚህ ጋር ሰዎች ምን ይላሉ የሚለውንና እግዚአብሔር ደግሞ ስለራሱ የሰጠውን ምስክርነት ካየን በኋላ በቀጥታ ወደ አዲስ ኪዳን ውስጥ ወዳለው ነገር ነው የምንገባው። የአዲሱ ኪዳን ምስክርነት እንዴት ነው ምንድን ነው የሚለውን ለማየት እንደ መነሻ አድርገን ነው ብሉይ ኪዳኑን እየዳሰስን ያለ ነው። በኢሳይያስ 43 ቁጥር 10 ላይ እንዲህ ይላል፣ እኔም እንደሆንኩ ከቁጥር 8 ጀምራለሁ። አይኖች ያሏቸውን ዕውሮችን ሕዝብ፣ ጆሮችም ያሏቸውን ደንቆሮቹን አውጣ። አሕዛብ ሁሉ በአንድነት ይሰብሰቡ፣ ወገኖችም ይከማቹ። ከመካከላቸው ይህን የሚናገር የቀድሞውንስ ነገር የሚያሳየን ማን ነው? ይጸድቁ ዘንድ ምስክሮቻቸውን ያምጡ፣ ሰምተውም እውነት ነው ይበሉ። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። ይሄ በእርግጠኝነት እግዚአብሔር አስረግጦ እየነገረ ያለበት ነገር ነው። ከኔ በቀር ሌላ አምላክ የለም። አምላክ እኔ ብቻ ነኝ። የትኛውንም ነገር ያደረኩት እኔ ብቻ ነኝ። ለዚህም ደግሞ እናንተ ለኔ ምስክሮቼ ናችሁ፣ ከኔ ውጪ ሌላ አምላክ እንደሌለ የምትናገሩ ናችሁ እያለ እግዚአብሔር ስለራሱ ምስክርነት ይሰጣል፣ ስለራሱ ምስክርነት ይናገራል። እንዲህም ሆኖ ግን ይህንን እግዚአብሔር እንዲህም እየተናገረ ያም ነው ብሎ የሚቀበለው ብዙም አይደለም። ለምንድን ነው ስንል ብዙ ጊዜ የሚባሉ ነገሮች እናያለን። እግዚአብሔር የለም ብለው በድፍን በቃ በድፍረት የሚክዱ ብዙዎች አሉ። እግዚአብሔር ግን እየተናገረ ያለው ይሄን ሁሉ ማሳደርግ፣ ይሄን ሁሉ ስሰራ፣ ይሄን ሁሉ ሲሆን እናንተ ለማደርገው ነገር ሁሉ ምስክሮቼ ናችሁ፣ ከእኔ በቀር አምላክ የለም። አለ ብላችሁ የምታሉት ነገር ካለ አምጡ እስቲ ነው እየተናገራችሁ ያለው። በዚህም ብቻም አይደለም። በኢሳይያስ 1 ላይ ኑ እንዋቀስ እያለ ጌታ እግዚአብሔር የሚናገረው ነገር አለ። እዛ ጋም ስንመለከትና ስናይ እስቲ እኔን ልትኮንኑበት የምትችሉበት ነገር ምንድነው ያለው? እኔን እንደዚህና እንደዛ ብላችሁ ልትናገሩበት የምትችሉበት ነገር ምንድነው? አለ ብላችሁ የምትሉት ነገር አምጡና ከኔ ጋራ እንወቃቀስ፣ እንነጋገር እያለ ሲናገር ክፍሉ ላይ እንመለከታለን። ይሄ ማለት ምንድነው? እግዚአብሔር ነኝ፣ ከኔ በስተቀር ሌላ አምላክ የለም። እናንተ አለ ብላችሁ የምትሉት ካለ አምጡና እንየው እስቲ። ሰማይንም ቢሆን የሰራሁት እኔ ነኝ፣ ምድርንም ቢሆን የሰራሁት እኔ ነኝ፣ ፍጥረታትን ሁሉ የፈጠርኩት እኔ ነኝ። ስለዚህም ደግሞ እናንተ ለኔ ምስክሮቼ ናችሁ፣ ስለኔ እናንተ መናገር ትችላላችሁ እያለ እያስረገጠ ነው የሚናገረው። በዚሁ በኢሳይያስ ምዕራፍ ላይ ቁጥር 12 ላይ ምን ይላል? ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ፣ በእናንተም ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ ይላል። እኔም አምላክ ነኝ ይላል። ምንም አይነት በእናንተ ዘንድ ባዕድ አምላክ የለም። እኔ አምላክ ነኝ። ከኔ ውጪ አለ ብላችሁ የምትሉት አምላክ ካለ አምጡ። ከኔ ውጪ ደግሞ ምን የለም? አምላክ የለም እያለ ይናገራል። በዚህም ክፍል ላይ የምንመለከተው ስለዚህ እግዚአብሔር ይሄንን ሲናገር እናንተ ምስክሮች ናችሁ ብሎ ሲል ምክንያት ሳይኖረው ቀርቶ አይደለም። ምክንያት አለው። አምላክ አይደለም ብለው የሚሉ አካላቶች ይኖራሉ። ሁለተኛ የሱን አምላክነት የሚጋፉ እንደዚሁ አሉ። ስለዚህ ለነኛ መልስ የሚሆንን ነገር እግዚአብሔር ሲያደርግ ምስክርነትን አቁሟል። ምስክርነትን ተናግሯል። ስለዚህ እኔም የምላችሁ ነገር ቢኖር ምንድነው?
መጽሐፍ የሚለንን ማለት የሚገባን ስለሆነ እኛም ብንሆን ይሄ እግዚአብሔር ለተናገረው ነገር ምስክሮች ነን። ከእግዚአብሔርም ውጪ አምላክ የለም። ከእግዚአብሔርም በፊት አምላክ የለም። ከእግዚአብሔርም በኋላ አምላክ የለም። በየትኛውም አይነት ሁኔታ አምላክ ነን ብለው እንኳን የሚሉ ቢኖሩ እነሱ አምላክ ሊሆኑ አይችሉም። እግዚአብሔር ግን ዘላለማዊና ሕያው አምላክ ነው። ለዘላለም የሚኖርም አምላክ ነው። ይህንን አምላክ ስንቶቻችን በአምላክነቱ ደረጃ ተቀብለን እንመሰክርለታለን? በአንዳንዶች ዘንድ እንደውም ምንድነው የሚታየው? አንዳንድ ሰዎች እግዚአብሔርን የሩቅ አምላክ አድርገው ነው የሚመለከቱት። አስፈሪ፣ ቀጪ፣ እንደዚህ አይነት ነገር አድርገው ነው የሚመለከቱት። ነገሮችን ደግሞ የፈጠረው እግዚአብሔር እንደሆነ ይወቁ እንጂ ለዚህ ነገር ምስክር ለመሆን ብዙም ፍቃደኝነቱም የላቸውም። የእግዚአብሔርን አምላክነት ከመናገር የእግዚአብሔርን አምላክነት እንዲህ ነው ብሎ ከማለት ይልቅ ሰዎች ለጣዖት ቤት ሄደው በጣዖት ቤት ውስጥ ለተደረገላቸው ምንም አደረገልን ብለው ለሚሉት እነሱ አምላክ ነው ብለው ለሾሙት ለሱ ነው ምስክርነት ሲሰጡ የምንመለከተው። ስለዚህ እግዚአብሔር ምን ጊዜም ማንነቱን መግለጥ ይፈልጋል። ማንነቱን መናገር ይፈልጋል። ማንነቱን እንዲና እንደዛ ነው ብሎ ማለት ይፈልጋል። ለምንድን ነው ስንል ትውልዱ ራሱ እንዲያውቀው ነው። ትውልዱ እንዲረዳው ነው። ይሄንን ሁሉ ግን አድርጎም ራሱ እግዚአብሔር በእግዚአብሔርነቱ ተቀባይነት የለውም። በብዙዎች ዘንድ ስንመለከት እንደውም በእግዚአብሔር ላይ ተቃውሞ ይበዛል። በእግዚአብሔር ላይ የሱን አምላክነት ያለ መቀበል ነገር ጎልቶ ነው የሚታየው። በይበልጥ አሁን እየመጣ ያለውን ሁኔታ ስንመለከት እግዚአብሔር በእግዚአብሔርነቱ መጠን እንኳን እንዳይኖ በቃ የለም ወይም እንደሌላ ተደርጎ የሚታሰብበት ሰዓት ላይም ደርሰናል። የዘመኑንም ሁኔታ ስንመለከት ይሄንኑ ነው የምናየው። እግዚአብሔር ራሱን ከማሳወቅ ራሱን ከመናገር ስለራሱ እንዲህ ነኝ ብሎ ከማለት ወደ ኋላ ያለበት ጊዜም የለም። ያን ማንነቱን ደግሞ እያሳየንም እየነገረንም ነው ያለውና በዚሁ በዘጸአት 6:7 ላይ ስለ እግዚአብሔር አሁንም እናያለን። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። እዚህ ጋር እግዚአብሔር ሲናገር ከግብፅ ያወጣኋችሁ እኔ ነኝ እያለ ይናገራል። ደግሞም አምላክም እሆናችኋለሁ። ይሄ ማለት ምንድን ነው? እኔ ለእናንተ አምላካችሁ ነኝ፣ ከኔ በቀር ለእናንተ የሚሆን አምላክ የለም። ከግብፅም ደግሞ ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። እኔን በዚህ መንገዱ ታውቁኛላችሁ፣ አምላካችሁ እንደሆንኩኝ ከግብፅ እንዳወጣኋችሁ በዚህ እኔን ታውቁኛላችሁ እያለ እዚህ ጋር ይናገራል። እግዚአብሔር በሕዝቡ ዘንድም መታወቅን ይፈልጋል። በሕዝቡ ዘንድም እግዚአብሔርነቱ እንዲነገርለትም ይፈልጋል። እግዚአብሔር በሕዝብ ዘንድም እግዚአብሔር አምላክ እንደሆነ እንዲታወቅ በደንብ አድርጎ እግዚአብሔር ይፈልጋል እና ያለ ምክንያት አይደለም እግዚአብሔር እዚህ ጋር ይሄንን እየተናገረ ያለው። እንዲም ተናግሮ ቅድም እንዳልኩት አምላክነቱን ያወቀ የለም። ዛሬም ቢሆን እግዚአብሔር ይባል እንጂ በአምላክነቱ ልክ ታውቋል ማለት ይከብዳል። በተለያየ መንገድ በተለያየ እምነት ድርጅቶች ውስጥ ሄደን ብናይ እግዚአብሔር እንዳለ ቢነገርም የአፍ ያህል እንጂ ከውስጥ በሆነ አይነት መንገድ እግዚአብሔር አምላክ ነው ተብሎ የሚነገርለትም ነገር አይደለም። ግን ዛሬም ለዘላለምም የሚኖረው ቃሉ እንዲሁ እየነገረን ነው ያለው፣ እየነገረን እያስተማረን ነው ያለው። በዘጸአት 6:7 ላይ እንዳነበብነው እግዚአብሔር ለሕዝቡ ያለውን ነገር ነው
የሰማነውና እግዚአብሔር በዚህ በዘጸአት 6:7 ላይ እንዲህም ብሎ ያላቸውን ደግሜ ላነብላችሁ። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ይህን ያላቸው እግዚአብሔር ነው። እነኚህ ህዝቦች ደግሞ እስራኤላውያን ናቸው። በግብፃውያን ምድር በባርነት ውስጥ ያሉ ናቸው። እግዚአብሔር በጸናች ክንዴ በዛ እኔ እናንተን እታደጋችኋለሁ ነው እያላቸው ያለው። ለእኔም ህዝብ እንድትሆኑ እቀበላችኋለሁ። ሁለተኛ ህዝብ እንድትሆኑኝ ነው። እግዚአብሔር ህዝብን ይፈልጋል። ህዝብን ስለሚፈልግ ከዛ እታደጋችኋለሁ፣ ደግሞ ለእኔም ህዝብ እንድትሆኑ ነው፣ እንድትሆኑ እቀበላችኋለሁ አለ። አምላክም እሆናችኋለሁ አለ። ከመቀበልም ባሻገር አምላክ ራሱ ለእናንተ እሆናችኋለሁ፣ አምላክ እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣዋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ አላቸው። ይህ ማለት ምንድነው? እግዚአብሔር ህዝብን ይፈልጋል፣ ህዝብን መታደግ ይፈልጋል፣ ማዳን ይፈልጋል። በዚህ ሁሉ መንገድ እግዚአብሔር ራሱን ለህዝብ መግለጥ ይፈልጋል፣ መናገርም ይፈልጋል። በተለያዩ ስፍራዎች ስንመለከት በመጽሐፍ ቅዱስ ቃል ላይ እኔ እግዚአብሔር አልለወጥም፣ እኔ እግዚአብሔር እንደዚህ ነኝ፣ እኔ እግዚአብሔር እንደዚህ ነኝ እያለ የሚናገራቸው ነገሮች አሉ። እግዚአብሔር ይሄ ሁሉ እግዚአብሔር ስለራሱ እግዚአብሔርነቱን እያሳየ ነው፣ እየተናገረ ነው። የትኛውም ኃይል ቢሆን እኔን ሊያቆመኝ የሚችል አይደለም። እዛ በባርነት በተገዛችሁበት ቦታ ላይ ከዚህ በኋላ በባርነት እንዳትገዙ እኔ አወጣችኋለሁ። እኔ ይህንን ደግሞ ማድረግ እችላለሁ። ከኔ በቀርም ሌላ አምላክ ደግሞ የለም። እኔ ለእናንተ አምላክ ሆናችኋለሁ እያለ ለህዝቡ ሲናገር እንመለከታለን። ይሄ በራሱ እግዚአብሔር ስለ ራሱ የመሰከረው ምስክርነት ነው። ስለ ራሱ የመሰከረው ምስክርነት ነው። ለዚህም ነው መጽሐፍ ራሱን ያለ ምስክር አልተወም ብሎ ሲናገር ይሄን ምክንያት ስላለ ነው። አምላክነቱንም ደግሞ አሳይቷል፣ ጌትነቱንም አሳይቷል፣ ታላቅነቱንም አሳይቷል። እንዲህ እየሆነ እንኳን እያለ ይሄ ቃል ተጽፎና በተግባር እያሳየ እያለ ዛሬም የእግዚአብሔርን አምላክነት ሰዎች ለመቀበል እጅግ ይከብዳቸዋል፣ በጣም ይከብዳቸዋል። ይሄንን ያነሳንበት ምክንያቱ አዲስ ኪዳን ላይ ደግሞ የተገፋውን በሰዎች ዘንድ ሁሉ የተጠላውን ማንም ስለሱ እንዲነሳበት የማይፈልገውን ኢየሱስ ክርስቶስን እንድናየው ስለፈለኩ ነው። በመጀመሪያ አምላክ የሆነው ኢየሱስ ከመምጣቱ በፊት የነበረውን አምላክ የሆነውን ያንን እግዚአብሔር ሰዎች ሊያውቁት ይገባል። መሰረት የሆነውን ያንን ሊያውቁት ይገባል። ከዛም በኋላ ወደ አዲሱ ኪዳን ላይ ስንመጣ ምን ያህል ኢየሱስ እንደተገፋና ተቀባይነትን እንዳጣ እናያለን። ለዚህም ነው በብሉይ ኪዳን ጊዜ መሰረት የሆነን ነገር አይተን የነበረውን ምስክርነት አይተን ወደ አዲሱ ኪዳን እንገባለን ብለን ከብሉይ ኪዳን የጀመርነው። አሁንም ደግሜ ላለውኝ እርሱን ስሙት። ይሄ የአብ ቃል ነው። አብ የተናገረው ቃል ነው። በአዲስ ኪዳን ላይ የተገለጠ ቃል ነው። ስለ ኢየሱስ ማንም ሰው ኢየሱስን እንዲሰማው የተነገረ ቃል ነው። ያ በብሉይ ኪዳን የነበረው እግዚአብሔር ዛሬም ቢሆን በኢየሱስ ክርስቶስ በኩል እንድንሰማው ይፈልጋል። በኢየሱስ ክርስቶስ በኩል ነገሮችን ሁሉ እንድናደርግ ይፈልጋል። ብሉይ ኪዳን ላይ ምንም እስራኤልን ይዞ ቢጓዝም እንኳን እግዚአብሔርነቱ ግን ለሌሎችም እግዚአብሔር ነበረ። ሰማይን ምድርንም የፈጠረ አምላክ ነውና እስራኤልን በመንግስትነት ወይም እስራኤልን እሱ በሚፈልግበት አይነት መንገድ አምጥቶ በሕጉ እየመራት ለአዲስ ኪዳን ለሚገለጠው ነገር ሁሉ በእሷ በኩል እየገለጠ ትንቢቱ ምኑም እየመጣ ቢመጣም እንኳን እስራኤልን ያን ጊዜ እየመራና እያስተዳደራት ያለው ይሄው እግዚአብሔር ነው። ይሄው እግዚአብሔር ነው ለዚህ በተለየ ሁኔታ ለመረጣትና የራሱ አድርጎ ለያዛት እስራኤል እግዚአብሔር ራሱን እየገለጠ እየተናገረ የነበረው። ያኔ የሚገልጥ የነበረው እግዚአብሔር በአዲሱ ኪዳን በኢየሱስ ክርስቶስ በኩል ራሱን ገልጦልናል፣ ራሱን አሳይቶናል፣ ነግሮናል።
ያኔ በድምጽ ይመጣል ይናገራቸዋል፣ በደመና ይገለጣል ይናገራቸዋል፣ በእሳት አምድ ይገለጣል ይናገራቸዋል፣ በምድረ በዳ ላይ ውሃ እያጠጣ ይናገራቸዋል። በተለያየ መንገድ በቡድንም በግለሰብም ደረጃ ይሄ እግዚአብሔር ይገለጥና ይነግራቸው ነበር። ያሳውቃቸው ማንነቱን ያሳያቸውም ነበር። ለሙሴ የተገለጠበትን የመገለጫ መንገድ እናውቃለን። ለነ ዳዊት የተገለጠበትን እናውቃለን። ለሌሎችም የተገለጠባቸው መንገዶች ሁሉ ግልጽ ናቸው። እነኛ የተገለጠባቸው መንገዶች በአጠቃላይ እግዚአብሔርነቱን ለማሳየት ነው። ኃያልነቱን ለማሳየት ነው። ገናናነቱን ለማሳየት ነው። ስለዚህ ብሉይ ኪዳን ላይ እግዚአብሔር ራሱን እየገለጠ እየነገራቸው ጉዞውን ሲጓዝ አምላክነቱን ጌትነቱን እንዲረዱትም ፈልጎ ነበር። እግዚአብሔር ያን ያደርግ የነበረው ሌላ ምንም ምክንያት ኖሮት አይደለም። ምን ያህል በዚህ ውስጥ የሰው ልብ ደንዳና እንደሆነ እንረዳለን። ምን ያህል ደንዳና እንደሆነ አምላክነቱን ለመቀበል፣ ጌትነቱን ለመቀበል፣ ገዢነቱን ለመቀበል፣ ደግሞም እግዚአብሔር ፍቅር መሆኑንም ለመቀበል ሰው ልቡ የደነደነ ነው። ዛሬም እግዚአብሔር ከመናገር ራሱን ከመግለጥና ከምስክርነት ስለ ራሱ ከመስጠት ዝም ያለበት ጊዜ የለም። ይናገራል። እኔ ነኝ ይላል፣ አልለወጥም ይላል፣ ጋሻ ነኝ ይላል፣ ብዙ ነገሮችን ይናገራል። ምን ያህል ውስጣችን ጠልቆ ገብቶ ይሄ የእግዚአብሔር ምስክርነት ተረድተነዋል፣ አውቀነዋል። ጌታ ይርዳል። ስለዚህ ብሉይ ኪዳን ላይ ይሄንን ካየን፣ እግዚአብሔር ስለ ራሱ በብሉይ ኪዳን የሰጠውን ምስክርነት ካየን፣ ወደ ቀጣዩ ወደ ዋናው ነገራችን ወደ አዲስ ኪዳኑ የምንገባ ይሆናል። ወደ አዲስ ኪዳኑ የምንገባ ይሆናል። እንግዲህ በሶስት አይነት መንገድ የብሉይ ኪዳንን የምስክርነት አካሄዶችን አይተናል። አንደኛ እግዚአብሔር ስለ ራሱ የሰጠው ምስክርነት፣ ሁለተኛው ሰዎች በሰዎች መካከል እውነታነት እንዲኖር ያስቀመጡትን ወይም የሚያቆሙትን ምስክርነት አይተናል። በሶስተኛ ደረጃ ላይ እግዚአብሔር ራሱ እንኳን ስለ ሰዎች ምስክርነትን ይሰጣል። ስለ ሰዎች ምስክርነትን ይሰጣል። እግዚአብሔር ይመስገን። በእነኚህ ሁሉ ውስጥ ግን ይሄ ሁሉ ሲሆን እግዚአብሔር ራሱን ያለ ምስክር አልተወም። የአዲስ ኪዳኑን ምስክርነት ስንመለከት ቀጥታ ወደዛ ስንገባ ኢየሱስ ክርስቶስ ስለ ሰዎች እሱ ስለጠራቸው ስለመረጣቸው የእሱን ስራ እንዲሰሩ ስለጠራቸው ሰዎች የሰጠውን ምስክርነት በአዲስ ኪዳን ላይ እናያለን። እንግዲህ የብዙ ፈተና ወይም ችግር ወይም መከራ በአዲስ ኪዳን ላይ በኢየሱስ ምክንያት የመጣ ነው። አንደኛ ኢየሱስ ከመጣበት ጊዜ ጀምሮ መከራው አልተለየውም። በሁለተኛ ደረጃ ኢየሱስ ከተወለደ በኋላም መከራው አልተለየውም። በየትኛውም አካሄዱ ላይ ኢየሱስ ዛሬ ድረስ ይሄ መከራ አልተለየውም። እሱ ብቻ አይደለም፣ ተከታዮቹም ጭምር ነው። እንግዲህ ኢየሱስ የሰው ልጆችን ለማዳን ወደዚህ ምድር እንደመጣ ሁላችንም ግልጽ ነው። ለሁላችንም ግልጽ የሆነ ነገር ነው። ምንም የተሰወረ የተደበቀ ነገር የለም። የሰው ልጅ ጠፍቷል። ከጠፋበት ለመመለስ አብ አንድያ ልጁን ልኮልናል። ይሄ አንድያ ልጁ ሲመጣ ራሱን መስዋዕት አድርጎ የጠፋውን የሰውን ልጅ ለማዳን ነው የመጣው። ይሄንን የሰውን ልጅ ለማዳን ደግሞ ኢየሱስ የግዴታ መከራን መቀበል ግዴታው ነበር። መጽሐፍ ሲናገር እንደውም ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እንግዲህ የገዛ ወገኑ ወደ ሆነው መጣና ኢየሱስ ሲመጣ፣ ለማዳን ሲመጣ፣ ነፃ ለማውጣት ሲመጣ የገዛ ወገን የሆነው የተባለው እንኳን ኢየሱስን ሊቀበሉት አልቻሉ። ምን ያህል ሰው
የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ የእግዚአብሔርን ዕቅድ ለመቀበል አስቸጋሪ እንደሆነ እዚህ ጋር የምንመለከታቸው ነገሮች ይኖሩናል። ከዚህም የተነሳ ኢየሱስ በዛን መከራ ውስጥ በዛን ሁኔታ ውስጥ ሆኖ የሚናገራቸው ነገሮች ነበሩ እና በመጀመሪያ ስለ ሰው የሰጠውን ምስክርነት በገዢዎች በእንደዚህ ያደርጓቸዋል የሚለውን ከማየታችን በፊት ኢየሱስ ስለ ራሱ የሰጠውን ምስክርነት እንመልከት። ስለ ራሱ የተናገረውን አድማጮቼ ትኩረት እንድናደርግበት የምፈልገው ነገር ምንድነው? ኢየሱስ በብቸኝነት አዳኝ እንደሆነና ኢየሱስ በብቸኝነት የዘላለም ሕይወት በሱ በኩል ብቻ እንደተገኘ ይሄንን አውቀን ለማሳወቅ ነው። አብዛኛውን ጊዜ ምስክርነት ሲወጣ ስለ ኢየሱስ ሲመሰከር ተቃውሞ ነው የሚበዛው፣ ረብሽ ነው የሚበዛው፣ ጥላቻ ነው የሚበዛው፣ ስድብ ነው የሚበዛው። ግን ይሄ በኢየሱስ ሕይወት የሆነውን ነገር ለሌሎችም ጭምር ለማሳየት ነው፣ ለተቃዋሚዎቻችንም ለማሳየት ነው። በይበልጥ በዚህ ቤተክርስቲያን ውስጥ ላለው ሕዝብ ማሳየት መቻል ስላለብን ነው። እውነትን ልንክደው አንችልም። እውነትን የትም ቦታ ላይ ምንም ነገር ልንሸፋፍነው ምንም ነገር ልናደርግ አንችልም። በዚህ ቤተክርስቲያን ውስጥ ስለ ኢየሱስ ሲመሰከር የሚነሳው ተቃውሞ፣ ስለ ኢየሱስ ሲነገር በአደባባይ በመንገድ ላይ እንኳን የሚናገሩትን ሰዎች የመጀመሪያ መከራ አድራሾች የዚህ ቤተክርስቲያን ሕዝብ ነው። ስለዚህ ይህ ሕዝብ እንዲያውቅ የምንፈልገው ነገር ቢኖር ምንድነው? ኢየሱስ ራሱ ስለ ምስክርነት ያለውን ነገር እንዲታወቅ ነው የምንፈልገው። ኢየሱስ ያለውን ነው የምናደርገው። ኢየሱስ የተናገረውን ነው የምናደርገው። ኢየሱስ የተናገረውን የማናደርግ ቢሆን ኑሮ ጥሩ፣ ተቃውሞም ቢበረታ አይከፋም። ግን ኢየሱስ ራሱ ነው ሲናገር ምስክሮቼ ትሆናላችሁ አለ። ኢየሱስን ያመነ ሁሉ ምስክር ነው የሚሆነው፣ ምስክር ነው የሚሆነው። ከዚህም የተነሳ ነው ሰው ስለ ኢየሱስ የሚናገረው፣ ሰው ስለ ኢየሱስ የሚመሰክረው። ኢየሱስ ያድናል ብሎ ሲናገር ሰው ያለምንም ነገር አይደለም፣ ያለምንም ምክንያት አይደለም። ኢየሱስ ራሱ አድርጉት ብሎ ያለውን ነው። ቤተክርስቲያንም ይህን መጽሐፍ ከያዘች በእጄ ነው ያለው ካለች፣ የኔ ነው ብላ ካለች መጽሐፉ የሚለውን ማድረግ ግዴታዋ ነው፣ መናገር ግዴታዋ ነው የሚሆነው። ነገር ግን መጽሐፉ የሚለውን ነገር የምትቃወም ከሆነ ቤተክርስቲያኗ ትልቅ ጥያቄ ውስጥ ነው ያለችው ማለት ነው። መሰረቴ ነው ብላ ካለች እናቃለን፣ የልደት በዓል ተብሎ የሚከበረው እናቃለን፣ የፋሲካ ጾም የሚጾመው እናቃለን። ነገር ግን የሚገፉትን ወይም የምትገፋውን ኢየሱስን ልደቱን ታከብርለታለች። የምትገፋውን ኢየሱስን 40 ቀን ጾም ጸሎት ይዛ በጾም በጸሎት ታስበዋለች። ትንሣኤ ነው ብላ ደግሞ የትንሣኤውን በዓል ታከብርለታለች። ስለዚህ ህዝባችን እንዲያውቅ የምንፈልገው፣ ህዝባችን እንዲረዳ የምንፈልገው እኛ የምንናገረው ወይም የምንመሰክረው ራሱ ኢየሱስ አድርጉ ብሎ ያለንን ነው የምናደርገው፣ ከዛን ውጪ አይደለም። ስለዚህም ኢየሱስ ስለ ራሱ የተናገረበትን ከመጽሐፍ ቅዱስ ክፍል እንመለከታለን። በዮሐንስ 14:6 ላይ የምንመለከተው ቃል ይኖረናል። ዮሐንስ 14:6 ላይ ኢየሱስ የተናገረውን ነገር እንመለከታለን። ብዙዎች የሚቃወሙት፣ ብዙዎች በዚህ ነገር ላይ ተንተርሰው ተቃውሞ ያለበትን ትምህርት ያስተማሩበት፣ ብዙዎች ብዙ ነገር ያሉበት ክፍል ነው ይሄ ክፍል። ለምንድን ነው ስንል ኢየሱስ የተናገረውን ነገር ለመቃወም ያደረጉት ስራ ነው። በዚህም መሰረት እንዲህ ይላል የዮሐንስ ወንጌል ምዕራፍ 14:6 ላይ ኢየሱስም አለ፣ የተናገረው ኢየሱስ ነው፣ ሌላ ማንም ሰው አይደለም።
መጽሐፍ ገልጠን የምናይ ከሆነ መጽሐፍ የምታነቡ ከሆነ መጽሐፍ የሚያነቡ ከሆነ ይሄ ቃል የተናገረው ኢየሱስ ራሱ ነው። ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይሄን የተናገረው ግለሰብ አይደለም። ይሄንን ያለው ኢየሱስ ራሱ ነው። ከእኔ በቀር ወደ አብ የሚመጣ ማንም የለም፣ እኔ ደግሞ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ ብሎ የነገረን ኢየሱስ ነው። ኢየሱስ የነገረንን ኢየሱስ ያለውን ያንን ነው አሁን እኛ እያደረግን ያለ ነው። ያንን ነው እየሰራን ያለ ነው። ከዛ ውጭ አይደለም እየሰራን ያለ ነው። ስለዚህ ኢየሱስ ያለውን ትእዛዝ መፈጸም የእያንዳንዳችን የአማኞች ግዴታ ነው። ብትወዱኝ ትእዛዜን ጠብቁ ስለሚል ኢየሱስን እንወደዋለን ብለን ካልን ትእዛዙን መጠበቅ ግዴታችን ነው። ቤተ ክርስቲያንም ኢየሱስን እወደዋለሁ ብላ ካለች፣ አከብረዋለሁ ብላ ካለች፣ ከሥላሴ አካል አንዱ ነው ብላ ካለች ኢየሱስ ያለውን ነገር ማድረግ ግዴታዋ ነው። ይሄንን ማስተማር ይጠበቅባታል። ማንም አይደለም ያለው ኢየሱስ ራሱ ስላለ ነው ይሄንን የምንናገረው። በሌላም ክፍል ላይ እንደዚሁ እንመልከት። በዚሁ በዮሐንስ ወንጌል 6 ላይ በዮሐንስ ወንጌል ምዕራፍ 6 ላይ የምንመለከተው ቃል ቁጥር 35 ላይ እናያለን። ቃላቱን መሰነጣጠቅ አይደለም፣ አንድምታም ማውጣት አይደለም። መጽሐፍ የሚለውን ያንን መናገሩ ማለቱ ጥቅም ይኖረዋል፣ ጥቅምም አለው። አንድምታ ስለተወጣለትና ወይም እንዲና እንደዛ ተብሎ ስለተባለ የኢየሱስን የተናገረውን ነገር ማንም ሰው ማፍረስ አይችልም። ስሙን ብለን የምንለው ወይም የምንናገረው ነገር ቢኖር ዛሬ እነግራችኋለሁ፣ ኢየሱስ ያለውን ነገር ነው ማድመጥ። ምንድነው ያለው ኢየሱስ የሚለውን ማሰብ ወይም መጽሐፉን ከፍቶ ማየት ተገቢ ነው ብዬ እላለሁ። ይሄንን መክራችኋለን። በዮሐንስ 6:35 ላይ እንደዚህ የሚል ቃል ነው የምናገኘው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም ይላል። እዚህ ጋም የተናገረው ኢየሱስ ነው ያለው። ለጌታ ክብር ይሁንለት። ኢየሱስ ነው ያለው። ዝም ብለን አይደለም ተነስተን ኢየሱስ ጌታ ነው ብለን የምንናገረው። ኢየሱስ እንዲህ ነው ብለን የምንናገረው ዝም ብለን አይደለም። ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላል። ስለማን? ስለ ኢየሱስ ነው፣ ከኢየሱስ ውጭ አይደለም። መጽሐፍ ቅዱስ አለ ብለን የምንል ከሆነ በቤተ ክርስቲያኗ ውስጥ እነኚህን ነገሮች አውጥተን መናገር መመስከር ግዴታ ነው የሚሆነው። ስለዚህ ይሄንን የማትናገር ከሆነ ቤተ ክርስቲያን ቅድም እንዳልኩት ችግር ውስጥ ነው ያለችው ማለት ነው። ኢየሱስ ብላ የምትጾምለትን ጾም መታሰቢያውን የምታደርግለትን ማቆም መቻል አለባት። ልደት ብላ የምታከብርለትን ማቆም መቻል አለባት። ይሄንን እሱ የሆነውንና እሱ የተናገረውን ነገር መናገር ካልቻለች እናገራለሁኝ ብላ የምትል ከሆነ ግን ይሄንን መመስከር ግዴታዋ ነው የሚሆነው። የቤተ ክርስቲያንም አንዱና ትልቁ ተልእኮ ይሄንን ወንጌል መናገር ነው። ይሄንን ወንጌል መስበክ ነው። ይሄንን ወንጌል ለሕዝብ ማድረስ ነው። ተልእኮዋ የቤተ ክርስቲያን ይሄ ስለሆነ እና በዚህ ክፍል ላይ አሁን እንዳነበብኩት ኢየሱስም ነው የሚለው። ኢየሱስም እንዲህ አለ ነው የሚለው፣ አላቸው ነው የሚለው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አለ። በቃ ከኢየሱስ ውጪ የሕይወት እንጀራ የለም ማለት ነው። መቼም ከሱ በላይ ልንቀበለው የምንችለው ምንም ነገር የለንም። እሱ ካለው ነገር ውጪ አምነን እና እሺ ብለን ልንቀበል የምንችለው ነገር የለም። ደቀ መዛሙርቱ ብለውት ቢሆን ኑሮ ከሌላ ስፍራ አምጥተውት ነው ብለን ልንል እንችል ይሆናል። ሌላም ሰዎች አሉት ብለን ብንል ኑሮ እንደዛ ሊሆን ይችል ይሆናል። ግን ይሄንን የተናገረው ኢየሱስ ነው። ግን አንድ ነገር አስባለሁ፣ አሁን ያሉት
ወይም ጻድቃን፣ ሰማዕታት፣ ቅዱሳን ተብለው የሚጠሩት ሰዎች እርግጠኛ ሆኜ እናገራለሁ ይህንን ነገር ቢናገሩት ኑሮ ቤተክርስቲያኗም ተቀብላ ልትናገር ትችል ይሆናል ብዬ አስባለሁ። ሌላው ወደኔ የሚመጣ ከቶ አይራብም ነው የሚለው። ወደ ኢየሱስ ያልመጣ ይራባል፣ ወደ ኢየሱስ የሚመጣ አይራብም። በእኔ የሚያምን ሁል ጊዜ ከቶ አይጠማም ይላል። ሰው ኢየሱስን ነው ማመን ያለበት። ኢየሱስ እንደሞተለት፣ ኢየሱስ እንደተነሳለት፣ ኢየሱስ የትንሣኤ ጌታ እንደሆነ፣ በኢየሱስ ሕይወት እንደሚገኝ ይሄንን ሰው ማመን መቻል አለበት። በሌላ በማንም አይደለም፣ በኢየሱስ ብቻ ነው ነገር ሁሉ የሆነው፣ ነገር ሁሉ የተከናወነው፣ ነገር ሁሉ የተፈጸመው። ስለዚህም ነው ኢየሱስ አስረግጦ እነኝን ነገሮች የተናገረው፣ ያለ ምክንያት አይደለም። በተለያዩ የመጽሐፍ ክፍሎች ላይ ስንመለከትና ስናይ ኢየሱስ ራሱ የተናገራቸው ብዙ ነገሮች አሉ። ታዲያ ኢየሱስ ካልተናገረ ማን እንዲናገረን ነው? ከየትም የመጣ ነገር አይደለም፣ ከምንም የመጣም ነገር አይደለም። በሐዋርያት መሰረት ላይ ተመስርቻለሁ ብላ የምትል ቤተክርስቲያን ኢየሱስ ያለውን ነገር መናገር ካልቻለች ያሳዝናል። መናገር ያለባት ይሄንን ነው። የሐዋርያትን መሰረት ብለን ብንል ሐዋርያት ራሳቸው የተመሰረቱት በዚሁ ቃል ላይ ነው፣ ከዚህ ቃል ውጭ አይደለም። ሐዋርያት ተብሎ ጌታ ራሱ የመረጣቸው እነኛ ደቀ መዛሙርቱ ራሳቸው ይሄንን ቃል ያመኑት ቃል ነው፣ የተቀበሉት ቃል ነው። ይሄንኑ ኢየሱስ የተናገረውን ቃል ነው ሐዋርያት ለሌላው ትውልድ ያስተላልፉት። መከራን እንኳን የተቀበሉበት በዚሁ ቃል ነው፣ ከዚህ ቃል ውጭ አይደለም። ስለዚህ ኢየሱስ ስለራሱ እንዲህ ብሎ ተናገረ። ለዚህም ነው የመርሃ ግብራችንን እርሱን ስሙት የሚለውን ስያሜ የሰጠንለት። ይሄም ደግሞ በማቴዎስ ወንጌል ላይ ያለ ቃል ነውና እርሱን ስሙት ያለው አብ ነው። አብ እንግዲህ እርሱን ስሙት ብሎ ካለ ሌላ የምንሰማው ነገር የለንም። አብ አባቱ ይህንን ከተናገረ ሌላ ተናጋሪ አያስፈልገንም። በእርግጥ በእኛ ቤተ ክርስቲያን ብዙ ተናጋሪዎች ስላሉ የተናጋሪዎቹን እንጂ ይህንን ቃል አንሰማም። አብ ከሚናገረን ይልቅ ሰዎች ቢናገሩን እንመርጣለን። ጻድቃን ሰማዕታት ተብለው የተባሉ ሰዎች የሚናገሩትን ነው የምንሰማው። ገድል ታምር የተጻፈላቸውን ሰዎች የነሱን ነው የምንሰማው እንጂ አብ ያለንን አይደለም። ሊፈተሽ ሊመረመር እንደገና ራሷንም ህዝቧንም ልታይ ይገባታል። ስለዚህ አብ እርሱን ስሙት ብሎ የተናገረው የታመነ ቃል ነውና ያንን ቃል ልንሰማ ይገባናል። በዚሁ ላይ አብ ይሄን ብሎ ተናግሯል፣ እርሱን ስሙት። ኢየሱስም ደግሞ ልንሰማው የሚገባንን ነገር ደግሞ ነገረን፣ ሌላ ማንም አልነገረንም። እንደገና በዚሁ በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ እንመልከተው። 10 ቁጥር 9 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል አለ። እንግዲህ ኢየሱስ ይህን ብሎ ካለ ይህንን ኢየሱስን መስማት ካልቻልን ሌላ ችግር ነው። ከችግሮች ሁሉ ነፃ መውጣት የምንችለው አሁን ካለንበት የጽድቅ ጥማት ሁሉ ነፃ መውጣት የሚችለው ህዝባችን ይህን ኢየሱስን ሲሰማ ብቻ ነው። እኛ ሰምተናል፣ ምስክሮችም ነን። ስለዚህ እናንተም ራሳችሁ ምስክሮች ለመሆን ይሄንን ኢየሱስ መስማት መቻል አለባችሁ። ይሄ ኢየሱስ ካለው ነገር ውጪ መስማት የለባችሁም። መስማት ያለባችሁ ነገር ቢኖር ይሄ ብቻ ነው። ይሄንን የማትሰማ ነፍስ ጠፊ ነች። ይሄንን የማትሰማ ነፍስ
በጨለማ ውስጥ ነው የምትኖረው። ከዚህ ውጪ ሌላ ነገር የምንሰማበት ጆሮ ሊኖረን አይገባም። ወደ ኋላ ላይ እመጣበታለሁ ብዬ ነው እንጂ በዚህ ቤተክርስቲያን ውስጥ የሚሰማ ብዙ ነገር ነው ያለው። ብዙ ነገር ነው ያለው። ኢየሱስን ከመስማት ይልቅ ታምረ ማርያምን መስማት ሰው ይወዳል፣ ይፈልጋል። ኢየሱስን ከመስማት ይልቅ የገርልዬ የተክልዬ ታምር ተብሎ ሲወራ መስማት ይወዳል። ኢየሱስን ከመስማት ይልቅ መቤቴ እንዲያደረገች እንዲሰራች ተብሎ የሚባለውን ነገር መስማት ይወደዳል። ዛሬ ግን የምንነግራችሁ ነገር ቢኖር መጽሐፍ ያለውን ስለምንላችሁ፣ መጽሐፍ የነገረንን ስለምንነግራችሁ አሁንም እርሱን ስሙት ብለን ነው የምንነግራችሁ። ከኢየሱስ ውጪ የምትሰሙትን ነገር ሁሉ አቁሙትና እርሱ የሚላችሁን ብቻ እንድትሰሙ ነው የምንነግራችሁ። ክብር ለአምላካችን ለእግዚአብሔር ይሁን። በዚህም ክፍል ላይ አሁን እንዳነበብኩላችሁ እንደነገርኳችሁ በሩ እኔ ነኝ አለ ኢየሱስ። በቃ በር መግቢያ እሱ ብቻ እንደሆነ ነው የሚነግረን። ምንም አንድምታ ማውጣት አንድም እንዲህ አንድም እንደዛ ብለን የምንልበት ነገር የማያስፈልገን ነገር ነው። በእኔ የሚገባ ቢኖር ይድናል አለ። የመዳን መንገዱ ኢየሱስ ብቻ እንደሆነ ራሱ ነው እየነገረን ያለው። ከኔ ውጪ ሰዎች የሚድኑበት ነገር የላቸውም እያለ ነው። ይገባልም ይወጣልም መሰማሪያም ያገኛልም ይላል። ይሄ ሁሉ ሊሆን የሚችለው እርሱን ስንሰማ ብቻ ነው። እርሱ ካልተሰማ እንደዚህ አይነት ነገር ሊሆን አይችልም። እና ዝም ብለን ከመሬት ተነስተን እንዲና እንደዛ ብለን ፈጥረን የሆነ ቡድን መስርተን የሆነ ነገር አድርገን የምናወራው ወሬ አይደለም። እውነት ነው። ስንት ታምራትን እኮ በጆሮአችን ሰምተናል። ስንት ገድላትን ሰምተናል። ስንት ድርሳናትን ሰምተናል። ስንት ነገር ሁሉ እኮ እዛ ቁጭ ብለን ሰምተናል። እና አባከሌ ነማከሌ ተብሎ አውርተውናል። እንደዚህና እንደዛ ተብሏል። ከዛም ባለፈ ደግሞ መጽሐፈ ዶሮ የሚባለውንም የሱንም ነገር ሰምተናል። ምን ብለናል? ነገር ግን አንዱም ነገር ለህይወት የሚሆን ነገር አይደለም። ዛሬ ግን ልንሰማ የሚገባን ነገር ለህዝባችንም የምንነግራችሁ ነገር ቢኖር ኢየሱስን ስሙት ነው የምንላችሁ። ራሱ ስላለ ነው። ኢየሱስ ራሱ ስለተናገረ ነው። ኢየሱስ ራሱ ይሄ ነው ብሎ ስላለን ነው። ከዚህ ውጪ አለመስማት ለጥፋት ነው የሚዳርገን። ጌታ እግዚአብሔር የተባረከ ይሁን። ኢየሱስ ይሄንን ብሎናል። ኢየሱስ ይሄንን ነግሮናል። እኛ በዛች ቤተክርስቲያን ውስጥ እያለን ያ ሁሉ ግፊቱ የተለያዩ ነገሩ መሰንዘሩ መናፍቃን እንደዚህ ናችሁ ተብሎ መሰደቡ ስለዚህ ስም ሲባል ነው። ኢየሱስ ያለውን ነገር ስላደረግን ነው። ኢየሱስ የተናገረውን ነገር ስለፈጸምን ነው። ከኔ በቀር ሌላ ማንም የለም ብሎ ካለን የለም ብለነው ይሄንን ወሰንና ይሄ ብርሃን ሲበራልን ወደዚህ ብርሃን መጣን። ከዛ በኋላ ግፊያው ተጀመረ። እውነትና ውሸት አንድ ላይ መሄድ ስለማይችሉ ማለት ነው። አብይ ጾም ተጾሞ ሰው ይሰግዳል። ምን ይላል? ነገር ግን ይሄ ኢየሱስ ያለውን ነገር በዛ ውስጥ አንድም ቀን አንብቦት አያውቅም ማለት እንችላለን። ግልጽና ግልጽ ነው። ማንም ሰው ሄዶ መስገዱን እንጂ የሚያየው፣ ማንም ሰው ሄዶ መጾሙን ነው እንጂ የሚያየው፣ ማንም ሰው የሆነ ነገር ማድረጉን እንጂ የሚያየው አብይ ጾም ነው ተብሎ ከሁሉ ነገር ተጠብቆ ራሱን ቆጥቦ እንደዚህ አይነት ነገር እንጂ የሚታየው ይሄ ቃል ግን ምን ይላል ኢየሱስ? እኔ አሁን የምሰግደው እኔ የማከብረው እኔ የምጾመው ጾም ላይ ይሄ መስዋዕት የሆነው መከራን የተቀበለው አሁን የማስበው ይሄ መድኃኔዓለም ወይም ይሄ ኢየሱስ ምንድነው ያለው የተናገረው ብሎ የጠየቀ ማንም የለም። ማን ነው የሚጠይቀው? በጣም የሚያሳዝነው ነገር ስንመለከት ነሐሴ 1 ጀምሮ የሚደረገው የጾም ጊዜ አለ። በዛን ጊዜ እንኳን ጾሙ የሚጾመው ማርያም እንድትገለጥላቸው ነው። ጾሙ ምናምን ተብሎ የተባለ ነገር ነው። ብዙ አተታ ውስጥ አልገባም። ለምን
በዛን የጾም ወቅት ላይ እንኳን ቢያንስ ለኢየሱስ እንዲህ ብሏል ተብሎ እንኳን አይነገርም። እንዲህ ነው ያለው ኢየሱስ ብሎ የሚል የለም። በእርግጥ ነገሮች ሁሉ በስህተት መንገዱ ሲሄዱ እንዳይሄድ ይሄ ነገር መቆም አለበት ብሎ የሚናገርም አካል የለም። በግለሰብ ደረጃ ጥቂት ሰዎች ሊኖሩ ይችሉ ይሆናል። እነኛ ጥቂቶቹ ግን ብዙሃኑን ማሸነፍ አይችሉም። የሚያሳዝነውም ደግሞ ሌላው በመድኃኔዓለም ቀን እንኳን ኢየሱስ እንዲህ ብሏልና ንስሐ ግቡ፣ ኢየሱስ ነው የህይወት መንገድ፣ ከኢየሱስ ውጪ ሌላ ህይወት የለም ተብሎ እንኳን አንድ ቀን ሲነገርለት አንሰማም። ለማጣፈጫነት እንደሚገባ አውቃለሁ አንዳንድ ሰባኪያን። ይሄ ደግሞ የሌላውን ወይም ሌላውን እንዲነን እኛም ብሎ ለማለት ሲባል ብቻ አንዳንዴ ይሰበካል። ግን እውነቱ አይደለም የሚነገረው። ኢየሱስ እንዲህ ብሏል ተብሎ አይደለም የሚነገረው። አውደ ምሕረቱን በጠቅላላ የተቆጣጠረው ሌላ ነው። ህዝባችን እንድትነቁ እንፈልጋለን። ኢየሱስ ይሄንን ነው ያለው። ለዚህም ነው ኢየሱስ ያለውን ነገር የምንነግራችሁ፣ እንዳትገፉ ነው። መጽሐፋችሁን ከፍታችሁ እንድታነቡ ነው። መጽሐፍ ላይ ገብታችሁ አይታችሁ ይሄንን ነው ያለው ይሄ ጌታ፣ ይሄንን ጌታ ነው የምከተለው፣ ይሄን ጌታ ነው የማምነው፣ ከዚህ በኋላ ይሄ ነገር ሌላው ነገር ለኔ ምንም አይጠቅመኝም ብላችሁ እንድትወስኑ ጭምር ነው የምነግራችሁ። ለዚህም ደግሞ እኛ ምስክሮች ነን። የተገለጠን ህይወት ነው የምንመሰክርላችሁ። ያየነውን የቀመስነውን ነው የምንነግራችሁ። የዳሰስነውን የኖርንበትን አሁንም የምንኖርበትን ይሄንን ነው የምንነግራችሁ። ከዚህ ውጪ ሌላ ነገር አይደለም። ስለዚህ ስንናገር ወይም ሌሎች ሲሰብኩ፣ ሌሎች በመንገድ ላይ ኢየሱስ ያድናል ብለው ሲናገሩ ዝም ብለው አይደለም የሚናገሩት። እየተናገሩ ያሉት መጽሐፍ ቅዱስ የሚላቸውን ያንን ነገር ነው እየተናገሩ ያሉት። የጌታችን የመድኃኒታችን እናት ቅድስት ድንግል ማርያም የሚላችሁን ስሙ ብላ ተናግራችኋለች። የሚላችሁን ስሙ አድርጉት ብላ ያለችበትንም ነገር ማየት እንችላለን። ስለዚህ እሱ ጋር አንድ ነገር አለ ማለት ነው። እሱ ጋር አንድ ነገር አለ። እሱ የሚለው ነገር ሁሉ መደረግ ያለበት ነገር አለ። በእርግጥ በሰርግ ቤት ውስጥ የሆነ ታምር የተደረገ ነገር ቢሆንም በእኛ ቤተ ክርስቲያን ያ ስፍራ ወደ ሌላ አቅጣጫ ተወስዶ ሲነገር ነው የምናየው። ለሌላ ነገር ሲውል ለሌላ ነገር ሲነገር እንመለከታለን። በዛ ሰርግ ቤቱ ውስጥ ባለው ነገር ላይ ታምር ተደርጓል። እኔ ግን ልወስድ የፈለግኩት የሚያላችሁን አድርጉ የሚለውን ቃል ነው። ስለዚህ ወገኖቼ ኢየሱስ የሚለንን ልናደርግ ይገባናል። የሚያዋጣንም ኢየሱስ የሚለንን ስናደርግ ብቻ ነው። ካለበለዛ ጥንታዊት የሺህ ዘመን ታሪክ አላት እንደዚህ የሚለው ነገር የትም አያደርስም። ዘመንን በማስቆጠር የሚመጣ ነገር የለም። በዘመን ውስጥ ግን ህይወትን የሰጠንን ጌታ ስናስበው ህይወት አግኝተን እንኖራለን። ይሄንን ልንሰማ ይገባናል። ኢየሱስን ልንሰማ፣ ልንተርከው፣ ልንናገረው፣ ያለንን ሁሉ ልናስተጋባ ይገባናልና እኔ አጥብቄ የምነግራችሁ ነገር መጽሐፍ የሚለውን ነው የምነግራችሁ። መጽሐፍ ከሚለው ውጪ ምንም ነገር አንነግራችሁምና ኢየሱስን ስንከተለው እውነት እንደሆነ ስላወቅን ብቻ ነው። እውነት እንደሆነ ስላወቅን ለዛ ነው ኢየሱስን የምንከተለው። ኢየሱስ ሲጠራ ወይም ኢየሱስ እንዲህ ነው ሲባል የሚሆነውን ነገር ሁሉ እናውቀዋለን። ረብሽ ነው የሚነሳው፣ ሰላም ነው የሚጠፋው። ለምን? አማኝ ነን ብለን ካልን፣ ክርስቲያን ነን ብለን ካልን የኢየሱስ ስም ሲጠራ ለምንድን ነው የማንዘርዘር አይነት ነገር የሚታየው? ለምንድን ነው ረብሽ መፍጠር የሚፈለገው?
ለምንድን ነው የሆነ አይነት ሁከት ፈጥሮ የሆነ አይነት ነገር ማድረግ የሚፈለገው? አንድ ቀን መጽሐፍ ቅዱስን ገልጦ ያላነበበ የኢየሱስ ስም ሲነሳ ግን አደገኛ ሁከት ውስጥ ነው የሚገባው። ሃይማኖቱን ዞር ብሎ የማያቅ አንድ ቀን ሄዶ በሰንበት ትምህርት ቤት ያልተካፈለ ኢየሱስ ሲነሳ ግን ድንጋይ ይዞ ነው የሚነሳው። ወገኖቼ ይሄ አያዋጣም። ይሄ የትም አያደርስም። እኛ የምንነግራችሁ እውነት የተገለጠ ህይወት ነው፣ የተመሰከረለት ነው። ደግሞም አሁን በአብ ቀኝ ስለኛ የሚታይልንን ነው። እሱ ያለውን ልንሰማ፣ እሱ ያለውን ልናደርግ፣ እሱ ያለውን ልንቀበል ይገባናል። ከዚህ ውጪ ምንም ምርጫ የለንም። ቤተ ክርስቲያንም ብትሆን ልታቅና ልትነሳ ልትባንን የሚገባት ጊዜው አሁንም ጊዜ ስላላት ይህንን ነገር ለማስተማር ነው መንቃት ያለባት። ለምንድን ነው ምዕመኑ እውነትን የማያውቀው? ይሄ ነገር ስለማይነገራቸው ብቻ ነው። ከዚህ ውጭ ሌላ ነገር አይደለም። ኢየሱስ ይሄንን ብሏል። ኢየሱስ ይሄንን ተናግሯል። ስለ ራሱ የተናገረውን ነገር እንግዲህ በሰፊው አይተናል፣ ተመልክተናል። በቀጣይ ደግሞ ኢየሱስ ስለ ደቀ መዛሙርቱ አሊያም ለኢየሱስ ተከታዮች የሚደርስባቸውንና ሊሆን የሚችለውን ነገር ሲነግራቸው ሲመሰክርላቸው እንመለከታለን። ተከታዮቹ ምን አይነት መከራ ሊገጥማቸው እንደሚችል፣ ምን ሊሆኑ እንደሚችል ይህንን የነገረበትን በቀጣይ የምናቀርብ ይሆናል። እግዚአብሔር ይስጥልን።